ወይዘሮ ሜላትና መስፍን አንድ ላይ ቁጭ ብለው ስለ ልጆቻቸው እየተነጋገሩ ነው። እናም ቤቱ አንሶናል፣ ቤቱን መቀየር አለብን እያለ አቶ መስፍን ለወይዘሮ ሜላት ይነግራታል። ወይዘሮ ሜላት ደግሞ በፍጹም ይህ ቤት አይቀየርም ብላ ስትለው እንደምታዩ ምናሴ ክፍሉን ለቆ ሶፋ ላይ እየተኛ ነው ያለው። ለእህቶቹ ለቆላቸዋል። እህቶቹ ደግሞ አንድ አልጋ ላይ እየተኙ ነው ያሉት። ስለዚህ አንድ ሌላ ቤት መቀየር አለብን ብሎ ለወይዘሮ ሜላት ሲጠይቃት ወይዘሮ ሜላትም ቆይ አንተ ምን አስበህ ነው ከኔ ጋር ለመኖር አስበህ እንዳይሆን ብቻ ስትለው እንዴ የልጆች እናት እኮ ነሽ፣ አገር አቋርጬ መጥቼ እኮ አንቺን ለማግኘት እና ወይም ከአንቺ ጋር ለመኖር ከልጆችም ጋር ለመኖር ነው የመጣሁት። ለምንድን ነው ከአንቺ ጋር የማልኖረው? የልጆች እናት እኮ ነሽ ብሎ ሲላት ይህ ነገር በፍጹም አይከሰትም፣ መቼውንም ቢሆን እኔ እናንተ አብረን ልንኖር አንችልም ስትለው ለምንድን ነው ይህ ነገር የማይሆነው? ለምንድን ነው ቆይ ወደ ድሮ እየተመለሽ ነገር እንደዚህ የምታደርጊው? አትረሽም እንዴ? ያለፈ ነገር እኮ ነው። አንድ ላይ ሆነን ለምን ልጆቻችንን አናሳድግም ብሎ ቢላትም እሷ ግን ልዋጥላት አልቻለም፣ አልፈለገችም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱኝ እውነት ለመናገር ከልብ አመሰግናለሁ። አሁንም አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አመሰግናለሁኝ። እናም ሀኒቾ አሁን የዚህ ምርመራ ውጤት ሲወጣ ከማን ጋር ትሆን ይሆን? የአባቷ ወይም የአቶ ኖላዊ ነገር አስጨንቋታል። በሌላ በኩል ደግሞ ትክክለኛ ቤተሰቧን አግኝታ ትክክለኛ ቤተሰቦቿን ካገኘች በኋላስ እንዴት ይቀበሏት ይሆን? እሱ እያሳሰባት ነው ያለችው። አንዳንድ ጊዜ እውነታዎች ሲታወቁ በጣም ያማሉ እና አንዳንድ እውነታዎችን ደግሞ ሳናቃቸው እንደተደበቁ ወይም እንደተሸፋፈኑ ቢቀሩ በጣም ደስ ይላል እያለች የያስር ስትነግረው ነበር። እናም አሳስቧታል። አሁን የአቶ ኖላዊ ነገር በጣም ከጭንቅላቷ ውስጥ ገብቶ እያሳሰባት ነው። ትክክለኛ ቤተሰቦችን አግኝቻለሁ እና ስለዚህ ካሁን በኋላ የሚለውን ነገር ለአባቷ ስትነግረው ምን እንደሚልና ምን አይነት ችግር እንደሚገጥመው ወይም አሁን ካለበት በሽታ ላይ ምን ችግር እንደሚገጥመው እያሰበች ነው ያለችው። በሌላ በኩል እነዚህ አዲሶቹ ቤተሰቦቿስ በምን አይነት አቀባበል እንደሚቀበሉ ይሆን የሚለው ነገርም አሳስቧታል። ወይዘሮ ሜላት እንደምናውቀው ሁላችንም ለሀና ያላት አመለካከትና ለሀና ያላት አስተሳሰብ በጣም የሚገርም ነው። ሁልጊዜም ከፍ ዝቅ አድርጋ ነው የምትናገራት። ሁልጊዜም እሷን ዝቅ አድርጋ እሷን በቃ ምን ብዬ ልንገራችሁ፣ በጣም የሚገርም ነው ለእሷ ያላት አመለካከት። ለማንኛውም ሀና ግን ዝቅ ብላ ነው የምትታዘዛት። እሺ ይቅርታ እያለች ነው። እንደውም እርግብ የሆነ ነገር ስትጠይቃት መጀመሪያ አስፈቅዳት ስለነበረ ለምንድን ነው የምታስፈቅጅኝ? እንደ ሀና ሆንሽብኝ እኮ። ሀና አንድ ነገር ለመጠየቅ ስትፈልግ መጀመሪያ አስፈቅዳ ነው የምትጠይቀው እያለች ለእርግብም ስትነግራት ነበር። እናም እንግዲህ የሀንቸው ነገር ግራ የሚያጋባ ነው። እሷም ግራ ተጋብታለች። ለያሲርም ስትነግረው እኔ ትክክለኛ ቤተሰቦችን አግኝቻለሁ፣ ነገር ግን እነዚህ ቤተሰቦችስ በምን አይነት ሁኔታ ይቀበሉ ይሆን? በሌላ በኩል ደግሞ የአባቴ ነገር በጣም ግራ የሚያጋባ ነው። እኔ በነገራችን ላይ እነሱን ቤተሰቦችን ስላገኘው ያን ያክል ምንም መስሎ አይታየኝም። ምክንያቱም እናትም አባትም ሁሉን ነገር ሆኖ ያሳደገኝ አባት ያለ ከሱ ውጭ ሌላ ማንም ሊበልጥብኝ አይችልም እያለች ለያሲርም ስትነግረው ነበር። እናም ሰላምዬም በጣም ነው የምትወዳት። በሌላ በኩል ደግሞ ምናሴ አልጋው ላይ ቁጭ ብሎ ተክዟል እንቅልፍ አልወስደው ብሎ። ከዛም እርግብ መጥታ ምን ሆነ ነው እንቅልፍ አልወስድ ያለው ስትለው እሱም ለምንድነው አንቺ ራሱ እስካሁን ያልተኛሽው ሲላት እኔ አላቅም እንቅልፍ እምቢ አለኝ ብላ ስትለው እና እርግብዬ ምን ሆነሽ ነው ታዲያ የምርመራው ነገር አስጨነቀሽ እንዴ ሲላት ኧረ በፍጹም ለምን ያስጨንቀኛል? እኔ እኮ አልዋሸሁም። የዋሸ ይጨነቅ እንጂ እኔ ሀና አይደለሁ ሀና ናት የዋሸችው ስትለው ቆይ ሀና ደግሞ ምን ብላ ነው የዋሸችው? ሀና ተዋሻለች እንዴ ሲላት እኔ የምልህ አሁን ከኔና ከሀና ማን እህትህ እንደሆነልህ ነው የምትፈልገው ብላ ስትጠይቀው ምናሴም ቀጠል ያደረገና እንደዚህ አይነት የሞኝ ጥያቄ ራሴን እየጠየቅኩኝ እያስጨነቅኩ አልቀመጥም ሲላት አሁን ሀና ብላ ቢሆን ኑሮ እርግጠኛ ነኝ ተመልስላን ነበር። እኔ ስላልኩህ ነው አይደል ብላ አኩርፋ ትታው ትወጣለች። በሌላ በኩል ወይዘሮ ሜላት አልጋ ለማንጠፍ ከልጆቹ ክላስ ገብታ አልጋ ልታነጥፍ ስትል እርግብ ትመጣለች። እርግብ ትመጣና ምን እየሰራሽ ነው ያለሽው ስትላት ምን እሰራለሁ ብለሽ ነው? የውልሽ አልጋ እያነጠፍኩኝ ነው ስትላት እንዴ ቆይ ሀና የት አለች ብላ ስጠይቃት
ሀና እኮ ነገር አለሙን ትተዋለች። ስራ እኮ እየሰራች አይደለም። አይ ጉድ ተይኝ እስኪ ከጭንቅላታችን ላይ እኮ አወጣናት። ስለዚህ አሁን ስራ እየሰራች አይደለም ብላ ለእርግብ ትመልስላታለች። እርግብም እናቴ በዚህ ደረጃ ተጎድተሽብኛል አይደለም? በጣም አዝናለሁኝ። በቃ ተይው አታንጥፊ፣ እኔ አነጥፈዋለሁ፣ እኔ አግዝሻለሁ ብላ ስትላት በፍጹም አንቺን ደግሞ በ16 ዓመቴ ስንት መከራይቼ አልቅሼ ያገኘሁሽን ልጅን ደግሞ ስራ ላሰራሽ ነው እንዴ ስትላት፣ እንዴ እማዬ ምን ችግር አለ ታዲያ ቤተዩ አሁንን ያነጥፈዋለሁ። ግን እማዬ እስኪ ቁጭ በይና የከፋሽን ያሳለፍሽውን ጊዜ ብቻ ከውስጥሽ ብዙ ነገር ያለ ይመስለኛል እስኪ አጫውችኝ ብላ ስትላት፣ አልጋው ጫፍ ላይ ቁጭ ብለው የወደ ሆዳቸውን እያወሩ እያለ በ16 ዓመቱ ውስጥ ያሳለፈችውንና ስለ ልጆቿ ራሱ የነበራትን አመለካከት ሰላም በእሷ ምክንያት እንደተጎዳችና በጣም ብዙ ችግር ውስጥ እንዳለፈች የእናት ፍቅር እንዳላገኘች ለእርግብ ትነግራታለች። እኔ 16 ዓመት ሙሉ አንቺን ለመፈለግና የአንቺን ፎቶ ይዤ እያለቀስኩኝ ስለነበረ ጭራሽ እነሱን ዞር ብዬ አይቻቸው አላቅም ነበር። ሰላምዬ ጭራሽ እናት እንዳላትም ራሱ ረስተው ነበር። እናም ሰላምዬ አሁንም ድረስ ያን ያክል አይደለችም ለኔ። ምክንያቱም ተጎድታለች፣ የእናት ፍቅር አላገኘችም። በአንቺ ምክንያት ለልጆቼ ዋጋ መስጠት የነበረብኝን ፍቅርና ማድረግ የነበረብኝን ነገር አላደረኩም እያለች ለእሷም ትነግራታለች። በሌላ በኩል ሀኒቾ ከአባቷ ጋር ቁጭ ብላ እየተሳሳቁ እየተጫወቱ እያለ አባቷም አሁን ደህና ነኝ እግዚአብሔር ይመስገን ፈጣሪ ምን ይሳነዋል አሁን እኮ በጣም ደህና ነኝ እያላት እያለ እሷም እግዚአብሔር ይመስገን በቃ አባዬ ዳን ልበልልኝ እያለችው እና እኔ ትንሽ ደግሞኛል አረፍ ልበል ብለው አረፍ ብለዋል። አረፍ ብለው እያለ አልጋ ላይ ተኝ ብሎ ቢላትም እምቢ ስላለችው ወንበሯ ላይ ቁጭ አለችና የአባቷን እግር እንደ ትራስ ነገር አድርጋ ጋደም ብላለች። ከዛም ትንሽ ቆየት ብሎ ዶክተሩ ይመጣል። ዶክተሩ መጥቶ እንዴት ነዎት ምናምን ብሎ ከጠየቃቸው በኋላ አቶ ኖላዊን እናም አሁን ደህና እንደሆኑ ይነግሯቸዋል። ከዛም ዶክተሩ ሀኒቾን እፈልግሻለሁ ይላታል። ሀኒቾን እፈልግሻለሁ ብሏት ቢሮ የጠብቄን ብሏት ሲወጣ ዶክተሩ ደግሞ ምን ተፈጥሮ ይሆን እያለ እያሰበ ነው። እናም የሚያስበው የሜላት አባት ነው፣ የሀኒቾ አባት ነው የሚያስበው ማለት ነው። ማለት ዶክተሩ ነይ እፈልግሻለሁ ስላላት በምን ዙሪያ ይፈልጋት ይሆን ምን ተከስቶ ይሆን እያሉ አቶ ኖላዊ በጣም እያሰቡ ነው። እሷም እሺ እመጣለሁ ብላው ዶክተሩን ሄዳለች። ሀኒቾም እንግዲህ እየተጨነቀች ነው ያለችው ምን ተከስቶ ይሆን እያለች። በሌላ በኩል ምናሴ ወደ ትምህርት ቤት ሊሄድ ረፍዶበት ስለነበረ ሰላምን ቁርስ ስሪልኝ ብሏታል። ከዛም በጣም ስለተቻኮለ አሁን ካልደረሰ ምግቡ በቃ ሳንቲም ስጨኝና ሳንቲም ይዤ ልሂድ ስላትኝ ሰላምን እስከዛ ከእንቅልፌ ቀስቀሳኝ የሰራሁትን ምግብ ማሳት በላ አትሄድም እያለችው ብቻ ሰላምና ወንድሟ ፍቅራቸው በጣም ነው ደስ የሚለው። እናም ቁርሱም እየበላ እያለ አባትየው ይመጣል። አባትየው መጥቶ እንዴ እስካሁን ትምህርት ቤት አልሄድክም እንዴ ምን እየሰራህ ነው? ቁርስና ትምህርት አንድ ላይ ይሄዳል? ሁለቱንም እያካሄደ ከሆነ ያለው ብሎ ሲጠይቀው አዎ አባዬ እንደውም በጣም ነው ደስ የሚለው እኮ እያለ አባቱን በል ቶሎ በል እናትህ ትምህርት ቤት እንደወስድህ ልካኝ ነው የመጣሁት ሲለው እንዴ እንደዛ ትለኝም ነበር እንደ ታዲያ አባዬ በቃ አሁን እኔ ምግቡን ጨርሻለሁ እንሂድ ይለውና አባቱ ትምህርት ቤት ይዞት ይሄዳል። በሌላ በኩል ሀኒቾን ዶክተሩ እፈልግሻለሁ ብሏት ስለነበረ ሀኒቾ ከሱ ቢሮ ገብታ ቁጭ ብላ እየጠበቀችው ነው። ሀኒ በጣም ተጨንቃለች። ዶክተሩም ስለ ሀኒ ወይም በሀኒ ዙሪያ በጣም እየተጨነቀ ነው። በተለይ የሕክምና ባለሙያ እንደነበረች እና በግል ሆስፒታል ተቀጥራ ስትሰራ እንደነበረ ካወቀ በኋላ በጣም ነው የተጨነቀው እና ስለ እሷ ማሰብ የጀመረው። እናም እፈልግሻለሁ ብሏት ስለነበረ ከሱ ቢሮ ሂዳ ቁጭ ብላ እየጠበቀችው ነው። እሱም መጣና የነጭን ጋውን አውልቆ ቁጭ ካለ በኋላ ሀኒቾ አስቸገርኩሽ አይደል አስጠበቅኩሽ አይደል ሲላት፣ ኧረ ምንም ችግር የለም ግን እንደው ምን ሆነ ነው በእናትህ በጣም ግራ ገባኝ እኮ ስትለው፣ አይ የተፈጠረውን ነገር ወይም በአባቴ ዙሪያ ያለውን ነገር ልነግርሽ ነው ሲላት፣ ደግሞ በአባቴ ዙሪያ ምን ተከሰተ? ምን ሆኖ ነው ማለቴ አዲስ በሽታ ሆነ እንዴ ወይስ የተከሰተ ነገር አለ ብላ ስትጠይቀው፣ አረ በፍጹም አባትሽ እንደውም ጥሩ ሕክምና ላይ ናቸው ያሉት፣ ግን ትንሽ ያው በገንዘብ ዙሪያ እንድነግርሽ ፈልጌ ነው ሲላት፣ እናም እንደምታስታውሽው አንቺ 200 ሺህ ብር አስይዘሽ ነበር
እናም የተረፈውን የሕክምና ወጪ ደግሞ እንደው ወይዘሮ ሜላት እንደጨረሰችው ሁላችንንም እናውቃለን። አዎ አውቃለሁኝ። እኔ 200 ሺህ ብሩን አስይዤ ከዛ ውጭ ያለውን እሷ አሰሪ እንደሸፈነችልኝ አውቃለሁ ስትለው፣ አዎ ነገር ግን እስካሁን ድረስ ወጪ የተደረገው የሕክምና ወጪ 500 ሺህ ብር ደርሷል። እሱ ብቻ አይደለም የሚያስፈልገው ካሁን በኋላ 600 ሺህ ብር ነው ብሎ ሲላት፣ ወይኔ ጉዴ በቃ አሰሬ ጨርቋን ተላበደች በላይ ምንድነው ማድረግ ያለብኝ? እና በቃ እሷ ቃሏን አጠፈች ማለት ነው ስትለው፣ አይ በፍጹም እሷ ቃሏን አላጠፈችም፣ በፍጹም አላጠፈችም። ነገር ግን ያው አሁን ካሁን በኋላ ያለው የሕክምናው ወጪ ጭማሪ ያስጨምራቸዋል። እናም ደግሞ ያው የእሳቸው በሽታ በቀላሉ የሚገኝ ስላልሆነ ወይም የሚድን ስላልሆነ ነው ብሎ ሲላት፣ አለመታደሌ እንደው መቼ ነው ከተረፍ እምለው እያለች እየተበሳጨች እና ዶክተሩም አይዞሽ ሀና አትጨነቂ ልንገርሽ ብዬ ነው እንጂ እኮ ወይዘሮ ሜላት የሕክምና ወጪውን ሁሉንም ሸፍናልሻለች ይላታል። ሀኒቾም በጣም ተጨንቃና ተጠባ አለመታደሌ ከቶ መቼ ይሆንም አርፈው እያለች ድራማው ያልቃል። ውድና የተከበራችሁ ቤተሰቦች የሀኒቾ ድል የምትሉ ላይክ እያደረጋችሁ የእውነት ድል የሀኒቾ በጣም ነው የምታሳዝነው። ከዛም ከዚህም ክርምት እያለች የኔ እናት እውነት እና ሀኒቾዬ ድል ላንቺ ይሁንልሽ ብለናል ማለት ነው። እኔም እዚህ ላይ አበቃለሁ። በነገራችን ላይ ድራማው በጣም ደስ የሚል ድራማ ነው። ታሪኩ ደራሲው በጣም ጎበዝ ደራሲ ነው። እንደሌላው ድራማ እንደዚህ ዝብቅርቅ ያለና አንዱን አይታችሁ አንዱን የምታልፉት አይደለም እና በጣም ቆንጆ ድራማ ወይም ጥሩ ታሪክ ያለው ድራማ ነው እና ሁሉም ሰው በጉጉት የሚጠብቀው እይታው ራሱ በጣም ደስ የሚል እይታ ነው። ከዛ ባለፈ ግን ውድ የተከበራችሁ ቤተሰቦች አቤት ኮመንታተር በቃ እንትኑ መቀየር የለበትም የዲኤንኤ ምርመራ መቀየር የለበትም ምናምን እያሉ ነው። እኛም ድል ለሀኒቾ ብለናል። አመሰግናለሁ። ጨርሻለሁ።